ኢትዮጵያ ቀድሞ በነበረችበት የዲፕሎማሲ ከፍታ ላይ አይደለችም ይባላልና ይሄን ይጋሩታል። ባለመታደል ያለንበት ቀንድ አፍሪካ ያልተረጋጋ ነው። በየጊዜው በየዘመናቱ ግን እያንዳንዱ ዘመን የራሱ ተግዳሮቶች አሉት። ችግሮች ነፃ ሆኖ የሚኖር ሀገር የለም። የውስጥ ሰላም አለመረጋገጥ፣ ውስጣዊ ችግሮች መብዛት የቀጠናው ሀገራት ላይ ረብሻ ይፈጥራል የሚል ስጋቶች አሉና የኢትዮጵያ ሰላም አለመሆን ወደ ውጭ እየወጣ የቀንዱን ሀገራት ክፍተት እየፈጠረበት ቀዳዳ ያበጀለት አይደለም። የዚህ የምክክር ኮሚሽን የሚባለው በውስጣዊ ችግሮች ላይ እንዲነጋገር የኢትዮጵያን ችግሮች ለይቶ እንዲያወጣ ልዩነቶችን ሰላማዊ በሆነ መንገድ ህዝቡ ተነጋግሮበት ለዘመናት አገሩን ሲያናቁር ጦርነት ውስጥ ሲያባላ የነበረው ነገር እንዲያወጣ የተሰየመው ማለት ነው። እንደ ዲፕሎማሲ አቅጣጫ ወይም ወዳጅ ሀገር ብላ የለየቻቸው እነማን ናቸው? በጠላትነት የምታስቀምጣቸው እንኳን ባይኖር ኢትዮጵያ አሁን የብሪክስ አባል ሀገር ናት። ብሪክስ ውስጥ እነ ሩሲያ እነ ቻይና ያሉበት አካባቢ ነው። እነ ብራዚል የመሳሰሉት ሀገሮች የብሪክስ አባል ሀገሮች፣ ደቡብ አፍሪካ ጭምር ከምዕራቡ ዓለም ጋር ወዳጅ ናት። ሰጥቶ በመቀበል ሂደት ስራ መስራት ያስፈልጋል። አሁን ከአሜሪካ ጋር ያለን ግንኙነት ፉል ፍሌጅድ። አሜሪካ ፕሬዚዳንት ዶናልድ ትራምፕ ከመጡ በኋላ እየወሰዷቸው ያሉት እርምጃዎች ኢትዮጵያን ብቻ ሳይሆን ሌሎች ሀገራትንም ታዳጊ ሀገራትንም እያናጋ ያለ ነውና ትልቁ እንደኛ ባሉት ሀገራት ላይ ድጋፍ ሰጪ የነበረው እንደ USAID አይነት ተቋም መዘጋት፣ ኢትዮጵያ ውስጥ ያሉ ደግሞ የተለያዩ ግብረሰናይ ድርጅቶች ሰራተኞች ከመቀነስ አገልግሎት ከማቋረጥ የሚደረጉ ድጋፎች የመስተጓጎል ነገሮች አሉና ተጽዕኖቹን መፍቻ መንገዶች ላይ አሁንም ኢትዮጵያ ወደ ውስጥ መመልከት አለባት የሚሉ ሀሳቦች ተጠናክረው መውጣት አለባቸውና ይሄ እንዴት ነው ሊያዝ የሚችለው? እንደ USAID የመሳሰሉት የተለያዩ ድጋፎች በታዳጊ ሀገሮች በሙሉ የነበሩት ተቋረጡበት ሁኔታ አለ። የተጽዕኖ ይፈጥራሉ፣ ኦብቪየስሊ የውጥረት ይፈጥራሉ፣ ኦብቪየስሊ ይፈጥራሉ። ኢን ፕሪንሲፕል ግን ኢትዮጵያ ከጥገኝነት ከእርዳታ ጠባቂነት ደረጃ መውጣት አለባት። ራሱን ለመለወጥ ደግሞ ራዲካል በሆነ መንገድ ከዚህ ኢንዲፔንደንት ለመሆን በውስጧ ትኩረት ማድረግ አለበት። ሀገር ውስጥ ሰላም ከሌለ ግጭትና ጦርነት ባለበት አካባቢ ምርታማነትም የለምና ተጽዕኖና ያጎላው በእርዳታ ስም የሚገቡ ለኢትዮጵያ ሌላ የሰላም እጦት ጠንቅ የሚሆኑ ሀሳቦች ሊዘሩ የሚችሉ ተቋማትስ በምን መልኩ ነው በመታገል? ያው ምን ተፈርቶ እንቅልፍ ሳይተኛ አይታደርም ማለት ነው እና ስራው መሰራት አለበት። እየተሰራ ጉለቶችንም ደግሞ በዛው ልክ በሂደት ማረም ይጠይቃል እንጂ የውጭ እርዳታ ድርጅቶች መጥተው ያደናቅፉናል፣ ችግር ይፈጥሩብናል፣ የውጭ ጣልቃ ይገባብናል በሚል ሂሳብ መዘናጋትና መስነፍ አያስፈልግም ነው። በአጠቃላይ ሉዓላዊነት ነው የምናስከብረው፣ የውስጥ ግጭቶቻችን ይቆዩናል፣ ተመልሰን መተን እሱን መቀጠል እንችላለን የሚል ስነ ልቦና ጠፍቷል። መንግስትስ ብሔራዊ ጥቅምን ከማስከበር አንጻር ዜጎችን ተሳታፊ አድርጎ ለማስቀጠል ጅምሮች አሉት ማለት አለ፣ የተቀመጠ ነገር አለ። ግን እንግዲህ ፖሊሲ መደላድል መፍጠር የፖለቲካ ስኬፕስ። ሌላው ትልቁ ነገር አሁንም ደጋግመን የምንጠቅሰው አንድ ትልቅ ነገር ስለሆነ የዚህ ብሔራዊ ውይይት ማድረግ እሱ ትልቅ ነገር ነው። እንግዲህ እሱ መንግስት በፖሊሶች ታስቀምጦ የሰራው ነው። ሌሎችም ፖሊሶች ይህንን የሚያራምዱና አመቺ መጣበት እንዳሉ ይታያል ማለት ነው። ጦርነት ሊያስተናግድ ነው የሚሉ ሀሳቦች እየተሰነዘሩ ከመሆኑ አንጻር ኢትዮጵያና ኤርትራን በጦርነት የተፋጠጡ አድርጎ እያቀረቡ ያሉ መላምቶች ይባሉ ሀሳቦች ከመኖራቸው አንጻር የኢትዮጵያ ሚና እዚህ ላይ ምንድን ነው መሆን ያለበት? ጦርነት የኢትዮጵያ አጀንዳ አይደለም፣ የቀንድ አፍሪካ አጀንዳ መሆን የለበትም የሚለውን ነገር በግንባር ቀደምትነት መሪዎቻችን፣ ህዝቦቻችን፣ የተለያዩ አደረጃጀቶች፣ ዲፕሎማቶቻችን ማንሳት አለበት። ሰላም ለእናንተ ይሁን ውድ ቤተሰቦቻችን። ሳምንታዊው አሃዱ መድረክ ፕሮግራም ተጀምሯል። አሃዱ መድረክ በሀገራችን ወቅታዊ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ትኩረት ያደርጋል። ባለፉት ዓመታት በሬዲዮ መስመራችን 94.3 እንደዚሁ በቴሌቪዥን ደግሞ በአሃዱ ቴሌቪዥን በDSTV እየተከታተላችሁ አብራችሁን ነበራችሁ፣ ከልብ እናመሰግናለን። በዩቲዩብ ስርጭታችንን መከታተል ትችላላችሁ። በፌስቡክ በመላው ዓለም ይህንን ፕሮግራም ታገኛላችሁ። ከ94.3 የሬዲዮ መስመር ባሻገር በዜኖ ሬዲዮ በወርልድ ሬዲዮ ማፕና በሳተላይት አማካይነት ፕሮግራማችንን ስለምትከታተሉ አብራችሁን ስለምትሆኑ ከልብ ነው የማመሰግነው። ሊዲያ አበበ ፕሮግራሙን አዘጋጅቼ አቀርባለሁ። ከአሃዱ ጋር ስለሆናችሁ ከልብ እያመሰገንኩ ወደ ዛሬው ርዕሰ ጉዳይ አልፋለሁ። እንግዲህ እንደሚታወቀው ኢትዮጵያ የውጭ ግንኙነት ታሪኳ ሲታወስ በዓለም አቀፍ ብሎም በአፍሪካ ደረጃ የተከናወኑትን ወሳኝ የዲፕሎማሲ ክስተቶች ከራሷ አልፋ ደግሞ የአፍሪካ ጥቅም አስከባሪ ሆናለች ወይም ነበረች ተብሎ ከሚነሱላት አገሮችም ቀዳሚውን ቦታ የሚሰጣት ሀገር መሆኗ ይነገራል። ኢትዮጵያ አፍሪካን በመወከል
በቡድን 20 በቡድን 8 ስብሰባዎች እንዲሁ ደግሞ በአየር ንብረት ለውጥ ድርድሮች በአፍሪካና በቻይና የትብብር ፎረም እንዲሁም በአፍሪካ ህንድና ደቡብ ኮሪያ የትብብር መድረኮችና በበርካታ ዓለም አቀፍ መድረኮች ኢትዮጵያንና አፍሪካን ያልወከለችበት ጊዜም አልነበረም። በአፍሪካ ቀንድ ሀገራት ሰላምን በማረጋገጥ በአፍሪካ ሀገራት መካከል መግባባት የጋራ አንድነት እንዲፈጠርም አፍሪካ ህብረት ውስጥ ጉልህ ሚና በመጫወትም ግንባር ቀደም ናት። የውጭ ግንኙነት ዋና ማጠንጠኛዋ የሆነው በስራ ላይ ያለው የኢትዮጵያ የውጭ ጉዳይ ፖሊሲም በሀገር ውስጥ በሚታዩ የበረቱ የፖለቲካ ውይይቶች የክርክር አውዶች ውስጥም እንብዛም የማይታማና ለክርክር ሲቀርብ የማይስተዋል የበርካታ ተዋንያንን ቀልብ የሚስብ የውጭ ግንኙነት ፖሊሲ ስለመሆኑ ይነሳል። ችግሮችም እንዳሉትም ይጠቆማል። ዛሬ በአሃዱ መድረክ ፕሮግራማችን የኢትዮጵያን ወቅታዊ የዲፕሎማሲ ስራዎች፣ ወቅታዊ የአፍሪካ ቀንድ ፖለቲካና የቀጠናው ሰላም፣ በቅርቡ ተከናውኖ የነበረው 38ኛው የአፍሪካ ህብረት ጉባኤና ያነሳቸው አጀንዳዎች ምን ይመስሉ ነበር፣ በቀጣይስ ምን ላይ ተኮራል የሚለውን እናነሳለን። ይህንን ጉዳይ ስናነሳ ደግሞ እንግዳዬ ሆነው እዚህ ስቱዲዮ የተገኙት በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል እንዲሁም በኢትዮጵያና የአውሮፓ ህብረት የምዕራብ አውሮፓ ሀገራት ቋሚ ወዳጅነት ሰብሳቢ አምባሳደር ዲና ሙፍቲ ናቸው። አምባሳደር ጥሬና አክብሮ ስለተገኙ ከልብ አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። እንግዲህ በመግቢያ ላይ ስገልጽ እንደነበረው የኢትዮጵያ ውጭ ግንኙነት ታሪክ ጠንካራ በመልካም መልኩ የሚነሳ በአፍሪካ ሀገራትም ደግሞ ግንባር ቀደም የሆነ ሚናዋን ከሚወጡ ሀገራት መካከል ዋነኛዋ ናት። በህዝብ ብዛት ይሁን በተለያዩ ነገሮች አቅሟንና እንደዚሁ የተለያዩ ያሏትን መሰረታዊ የሚባሉ ጉዳዮች እየተጠቀመች እዚህ ደረጃ መድረሷ ይታወሳል። የአፍሪካ ህብረትም ደግሞ በዚህ በአዲስ አበባ ተቀማጭነቱን እንዲያደርግ ጉልህ አስተዋጽኦ እንደነበራት ይታወሳል። በቅርቡም 38ኛው ጉባኤን አድርጓል። የተለያዩ ጉዳዮችም ተነስተዋል። እነዚህ የተነሱ ጉዳዮች ምን ይመስሉ ነበር? የጉባኤው ጅማሮና እስኪጠናቀቅ የተነሱ ሀሳቦች ግምገማ እንዴት ይታያል ከሚለውን ጀምር አምባሳደር። በጣም ጥሩ፣ በጣም አመሰግናለሁ። በእርግጥ የኢትዮጵያ የውጭ ግንኙነት ታሪክ እንደ ነጻነት ታሪኳ ዘለግ ያለ ነው፣ ረዘም ያለ ነው። ወደ ተጠየቀው ጥያቄ ለመምጣት በቅርቡ የተካሄደው በሀገራችን በመዲናችን በእርግጥ አዲስ አበባ የአፍሪካ ዋና ከተማ ናት። የተካሄደው 38ኛ የመሪዎች ጉባኤ ዋነኛ አጀንዳው ፍትህ ለተገፉ አፍሪካውያንና ትውልድ አፍሪካውያን የሚል ነው። ካሳ ይጠይቃል፣ ሪፓሬሽን ነው የሚለው። ካሳ ለአፍሪካውያንና ትውልድ አፍሪካዊ ለሆኑ ወገኖች እንዲከፈል የሚል ነው። ለዚህም መነሻ ያደረገው እነዚህ አፍሪካውያንና ትውልድ አፍሪካውያን ተገፍቷል የሚል መነሻ አለው። የተገፉባቸውን ምክንያቶችን በሶስት ያስቀምጣል። በቅኝ አገዛዝ ተገፍቷል፣ ተበድሏል። በባሪያ ንግድ እንዲሁ በደል ደርሶበታል። በአፓርታይድ መድሎ እንደዚሁ ችግር ደርሶበታል የሚል ነው። ስለዚህም አጀንዳ ዋናው አጀንዳ ማለት ነው ለአፍሪካውያን ሪፓሬሽን ካሳ እንዲከፈል፣ ይሄም የፍትህ አካል ነው ይላል። በርካታ ነገሮችን ይጠይቃል። በመጀመሪያ ደረጃ ዓለም አቀፍ ህብረተሰብ አፍሪካውያንን ጨምሮ የተለያዩ ተቋማት ለዚህ እውቅና ይስጡ። አፍሪካ መበደሏን፣ መገፋቷን፣ ችግር እንደደረሰባት ቅድም በተጠቀሱት ዋና ዋና ነገሮች እውቅና እንዲሰጡ፣ የበደሉ መጠን፣ ይዘት፣ ጥልቀት በደንብ በምርምር ጭምር እንዲታወቅ፣ ለዚህም በደል ደግሞ ካሳ በተለያዩ መልኮች እንዲከፈል፣ በዚህ በበደሉ ምክንያት በርካታ ነገሮች አጥቷል አፍሪካውያን። ከፖለቲካ ነጻነት ጀምሮ ማህበራዊ ፍትህ አጥተዋል። የታሪክ መስህቦቻቸውም ተዘርፏል። ታሪካዊ የሆኑ የአፍሪካን መስህቦች ተዘርፏል። በኢኮኖሚም ጭምር ወደ ኋላ እንድትቀር ተደርጓል። ኢንፍራስትራክቸር ጭምር ወድመዋል። በቅኝ አገዛዝ የተነሳ አልተደራጀም፣ አላደገም። ስለዚህ በገንዘብ ጭምር በእውቀትም ጭምር በተለያዩ መልኮች ካሳ እንዲከፈል የሚል ነው። ሌሎች አጀንዳዎችም አሉ። ከሰላም ጋር
ከኢኮኖሚ እድገት ጋር ከውህደት ጋር በተለይም የአፍሪካ አጀንዳ ከሆኑት በአሁኑ ሰዓት ዓለም አቀፍ የተባበሩት መንግስታት ድርጅት የመሳሰሉትን መድረኮች ፍትሃዊ ከማድረግ አንጻር ጀምሮ እነዚህ ሁሉ ተነስተዋል ማለት ነው። በዋናነት ይሄን ይመስል ነበር። እንግዲህ አምባሳደር የህብረቱ ጉባኤ ያነሳቸው በተለይ ካሳ ጥያቄዎች ቀድሞም ሲነሱ የነበሩና ምላሽ የሚፈልጉ ነበሩ። በተለይ ደግሞ ለረጅም ጊዜ ሲጠየቅ የነበረው ህብረቱን የማሻሻል ወይም የሪፎርም ስራዎችም ዋነኛው ጉዳይ ነበረ። ከዛም በላይ የአፍሪካ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ቋሚ መቀመጫ የማግኘት ጉዳይም ነበርና እዚህ ላይ ጠንካራ ሀሳቦች ጠንካራ የአቋም መግለጫዎች ወጥተው ተጠናቀዋል። በቀጣይ ቤት ስራዎች ተብሎ የተያዙት አሉ። አዎ ይሄ እንግዲህ እንዳነሳሻቸው የአፍሪካ በራሱ የተቋሙ ሪፎርም የአፍሪካ ህብረት ሪፎርም አጀንዳዎቹን ከውህደት ጋር ከኢኮኖሚ ውህደት ጋር ከእድገት ጋር በደንብ በጣመረ መልኩ እንዲሰሩ የማድረጉ ነገር በተባበሩት መንግስታት ድርጅት በጸጥታ ጥበቃ ምክር ቤት አፍሪካ ቢያንስ 2 መቀመጫ እንዲኖራት ሌሎችም ታዳጊ ሀገሮች ይህን ጥያቄ ያነሱ ነበር። ይሄም ጠንከር ባለ ሁኔታ ተነስቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጭምር መጥተው በዚህ ጉዳይ ላይ እሳቸውም ጥረት እንደሚያደርጉ ስራ እንደሚሰሩ ቃል የገቡበት መድረክ ነው። ከዚህም አልፎ የካሪቢያን ሀገሮችን በመወከል ትውልደ አፍሪካውያን ካሳ እንደሚያስፈልጋቸው ፍትህ እንደሚያስፈልጋቸው የባርባዶሱ ጠቅላይ ሚኒስትር ጭምር እዚህ ተገኝተው ጠንካራ መልእክት ያስተላልፉበት ነው። እነዚህ ነገሮች በውሳኔ መልክ ቢቀመጡም በውይይቱ ላይ ቢነሱም ወደፊት በርካታ ስራዎች እንደሚሰሩ ነው የተቀመጠው። የካሳ ጉዳይም ገና በሂደት የተጀመረ ነገር ነው። ሬዚስታንስ ሊገጥመው ይችላል፣ ሊንገራፈፍ ይችላል ሂደቱ ማለት ነው። የመተግበሩ ሂደት ልክ እንደ አየር ንብረት ካሳ ይህም ቀስ እያለ ሊመጣ የሚችል ነገር ነው የሚሆነው። ዞሮ የአፍሪካ ሀገሮች ወዳጆቻቸውም ጭምር ዓለም አቀፍ ህብረተሰብን በዚህ ላይ ትኩረት ሰርተው ካሁኑ ጀምሮ ስራውን እንዲያንቀሳቅሱ በአጽንኦት በአፍሪካ በመሪዎቹ ውሳኔ የተቀመጠ ጉዳይ ነው። በውይይቱም ላይ ደግሞ እያንዳንዱ መሪ ለዚህ ቃል ገብቶ ለመስራት ለመንቀሳቀስና ውጤት ለማምጣት የተናገረበት መድረክ ነው የነበረው። እሺ ወደ ኋላ እንመለስ። ቀድሞ እርሶ በመግቢያው ብለዋል፣ እኔም ስጠቅስ ነበረ የኢትዮጵያ የውጭ ግንኙነት ታሪክ በጣም አንጋፋ ጠንካራና በብዙ መልኩ ሊገለጥ የሚችል በባለብዙ ወገን ደግሞ የሚታዩ ለውጦችና እድገቶች የታዩበት እንደነበር ይታወሳል። ይሄ ያለፈው ዘመን የዲፕሎማሲ ሂደቷን እንዴት ነው የሚያዩት እርሶ? እንዴት ይገመገማል ውጤቱ? ቅድምም እንዳነሳ ነው በመግቢያው ላይ የኢትዮጵያ የዲፕሎማሲ ታሪክ ዘለግ ያለ ነው፣ ረዘም ያለ ነው። ኢትዮጵያ እንደሚታወቀው ነፃነቷን ሉዓላዊነቷን ጠብቃ የኖረች ሀገር ናት። በመሆኑም የውጭ ግንኙነቷን በዛው ደረጃ ረጅም ታሪክ ያለው ነው። ይሄ የሚጀምረው የራሷን ነፃነት ከመጠበቅ የራሷን ሉዓላዊነት ከመንከባከብ አልፎ በወቅቱ በቅኝ አገዛዝ ስር ወድቆ የነበሩ የአፍሪካ ሀገሮች ነፃ እንዲወጡ ወታደራዊ፣ ፖለቲካዊ፣ ማህበራዊ ድጋፍ፣ ዲፕሎማሲያዊ ድጋፍ ከመስጠት ይጀምራል። በዚህም በርካታ የአፍሪካ ሀገሮች የነፃነት ንቅናቄዎች ለምሳሌ ያህል የደቡብ አፍሪካ ANC፣ የዚምባብዌ ዛኑ ዛፑ የተሰኙት፣ የደቡብ ሱዳን SPLM እና የመሳሰሉት የኢትዮጵያን ድጋፍ አግኝተዋል። መሪዎቻቸው ጭምር ታጋዮቻቸው ጭምር እዚህ ሀገራችን መጥተው የሰለጠኑበት ሁኔታ ነው የነበረውና ለተቀሩትም የአፍሪካ ሀገሮች በተለያዩ መድረኮች ኢትዮጵያ ስትሟገት ነው የነበረችው። ከዚህም ያልፋል። አፍሪካን በተመለከተ የአፍሪካን ሰላምና መረጋጋት ለመጠበቅ በላይቤሪያ፣ በቡሩንዲ፣ በሶማሊያ፣ በሱዳን በተቀሩትም አካባቢዎች ኢትዮጵያ ከፍተኛ አስተዋጽኦ ስታደርግ የነበረች ናት። ዜጎቿን ስትሰዋ የቆየች ሀገር ናት። አፍሪካን ወክላ ቅድም አንስተሽዋል በተባበሩት መንግስታት ድርጅት ከዛ ቀደም ከተባበሩት መንግስታት ድርጅት በፊት በነበረው በሊግ ኦፍ ኔሽንስ ውስጥ መስራታው ላይ ተሳተፈች። የአፍሪካ አንድነት ድርጅት የተሰኘው ከአፍሪካ ህብረት በፊት የነበረው ተቋም እንዲመሰረት በአፍሪካውያን ሀገሮች መካከል የነበረው ልዩነት
እንዲጠብ በማድረግ የአፍሪካ አንድነት ድርጅት ተመስርቶ ጽህፈት ቤቱ አዲስ አበባ እንዲሆን ከፍተኛ ዲፕሎማሲያዊ ጥረት ያደረገችና ያሳካች ሀገር ናት። ናን አላይንድ ሙቭመንት ገለልተኞች ንቅናቄ የሚባል ዛሬ እንኳን የለም። እዛም ውስጥ በጣም ጠንካራ ታታሪ ሀገር አባል ነበረች ኢትዮጵያ ማለት ነው። በተቀሩት መድረኮች ቅድም አንስተሻቸዋል። በአየር ንብረቱ ጉባኤዎች፣ በተለያዩ የትብብር መድረኮች ኢትዮጵያ ሁልጊዜም አፍሪካን ወክላ የምትሳተፍ ለአፍሪካ የምትሟገት ለአፍሪካ የምትናገር ሀገር ናት። ይሄ የዲፕሎማሲ ገሏ የቆየ ነው። አሁንም ቀጥላለች። አሁንም የአፍሪካን ጉዳይ አፍሪካውያን በራሳቸው መንገድ እንዲፈቱ በሚል ጭምር በአጀንዳ ደረጃ በመፈክር ደረጃ አንስታ በተግባራም እያሳየች ያለች ሀገር ናት። በዚህ በአየር ንብረት ለውጥም በኩል ከራሷ ሀገር ጀምሮ ማለት ነው። ለምሳሌ በግሪን ሌጋሲ የጎረቤት ሀገሮች ተጠቃሚ እንዲሆኑ የተቀረው የዓለም ህብረተሰብ ከዚህ እንዲጠቀም በግብርናም ለውጥ እንዲመጣ በተለያዩ መድረኮች ኢትዮጵያኖች እንደውም አፍሪካውያን ጭምር ከፍተኛ ስራ እንዲሰሩ ኢትዮጵያ ጥረቷ በጣም ትልቅ ነው። የአፍሪካን ችግሮች አድሬስ በማድረግ ረገድ የአፍሪካ ችግሮች ሲባል ያለመረጋጋት አለ፣ ጦርነቶች ያሉበት ሁኔታ ነው። ይህን በሰላማዊ መንገድ ለመፍታት ስደት አለ፣ ይህን ለማቃለል የስደትን መንስኤ ከመንስኤው ለመዝጋት ማለት ነው። ምክንያቱም ገፊ ምክንያቶች አሉ፣ ሳቢ ምክንያቶች አሉ። እነዚህን በማስወገድ ረገድ በአየር ንብረት ለውጥም ረገድ ለምሳሌ ጎርፍ፣ መሬት መንቀጥቀጥ ወዘተ የመሳሰሉ ችግሮች አሉ። ይህን በማስወገድም ረገድ ኢትዮጵያ ከፍተኛ አስተዋጽኦ እያደረገች ያለች ሀገር ናት። አንዳንዶች አስተዋጽኦቿ ተምሳሌት የሚሆኑ ናቸው። ሲጠቃለል የኢትዮጵያ ዲፕሎማሲ አፍሪካዊ ደርዝ አለው፣ አፍሪካዊ ቶን አለው። ለአፍሪካ የመሟገት አይነት ሂደት ጭምር የያዘ ነው ማለት ነው። እንግዲህ የገድሏ ሄዶ አሁን ላይ ደግሞ ኢትዮጵያ በዲፕሎማሲው መድረክ ከፍተኛ ውጣ ወረዶች እያሳለፈች እንዳለች ይገለጻል። ከተለያዩ ሀገራት የሚደርስባት ጫና አለ። ከጎረቤት ሀገሮቿ እንደዚሁ ያሉባት ሁኔታዎች አሉ። እነዚህ ነገሮች የቀድሞ ልዕልናዋን አሳጥቷታል እና ኢትዮጵያ ቀድሞ በነበረችበት የዲፕሎማሲ ከፍታ ላይ አይደለችም ይባላልና ይሄን ይጋሩታል? እንዴት ያዩታል? ተግዳሮቶች አሉ። እነዚህ ተግዳሮቶች የውስጥ ተግዳሮቶች አሉ። በውስጥ እዚህም እዛም በሚፈጠሩ ግጭቶች ይሄም አንዱ የሀገር ፈተና ነው። ሌላ ውጫዊ ተግዳሮቶች አሉ። ባለመታደል ያለንበት ቀንድ አፍሪካ ያልተረጋጋ ነው። ሱዳን አልተረጋጋም። የሱዳን አለመረጋጋት በእኛ ላይ ተጽዕኖ አለው። ሰዎች በስደት እዚህ ይመጣሉ። ይሄ ኢኮኖሚ ላይ በርደን ነው፣ ማህበራዊ በርደን ያመጣል። ሶማሊያም እንደዚሁ ነው። በአፍሪካ ጎረቤቶች አካባቢ ያለው አለመረጋጋት በእኛም ላይ በቀንድ አፍሪካ ያለው ችግር በእኛም ላይ እንትን አለው። እንደ ዲፕሎማሲ ደግሞ ተለዋዋጭ ነው። ውጤቶችም ተለዋዋጮች ናቸው። ተግዳሮቶችም ይለዋወጣሉ። በዚህ ደረጃ ኢትዮጵያም የበኩሏን ጥረት አሁንም ማድረጉን ቀጥላለች። ጊቭ አፕ ያደረገችበት እንትን የለም። ኦቨርካም ችግሮችን የማቃል ችግሮችን የማስወገድ ችግሮችን በየጊዜው የመታገል ተስፋ ለመቁረጥ እንትኑ የቀጠለ ነገር ነው። አሁንም እኮ ጥሩ ስሞች አሉ። አሁንም እኮ ጥሩ ገድሎች አሉ፣ ጥሩ ውጤቶች አሉ። ለጎረቤት ሰላም ጭምር አስተዋጽኦ የማድረግም ነገር አለ። ለምሳሌ ሱዳኖችን አብሮ አንድ ላይ አምጥቶ የማነጋገር ነገር ቀደም ሲል ከኤርትራ ጋር የነበረውን ብዙ ዓመታት ቆይቶ የነበረውን መናቆር የማስወገድ በሶማሊያ ያለውንም ችግር ቅርብ ጊዜ ተፈጥሮ የነበረውን ሂካፕስ ኦቨርካም አድርገን አሁን ከሶማሊያም ጋር ያለውን ነገር የማሻሻል ከኬንያ ጋር ጥሩ ግንኙነት አለ። ከጎረቤት ሀገሮች ጋር በአፍሪካ ደረጃ ደግሞ የአፍሪካ ሊደርሺፕ የማሳየቱ ነገር የነበረው ሌጋሲ አሁንም ቀጥሏል። በየጊዜው በየዘመናቱ ግን እያንዳንዱ ዘመን የራሱ ተግዳሮቶች አሉት። ኢትዮጵያ እኮ ከዚህ ቀደም ጥሩ ገሎች እንዳሏት ጥሩ ኢሜጆች እንዳሏት ሁሉ የኢትዮጵያን ኢሜጅ ያበላሹ በዘመናት የነበሩ ሌሎች ነገሮችም ነበሩ። ለምሳሌ 1977 ረሃብ አለ። በኦክስፎርድ ዲክሽነሪ ጭምር የተጻፈ ነው። ዓለም አቀፍ ህብረተሰብ በተለይ ምራቅ ያሉት አካባቢዎች መረጃ የሌላቸው አሁን ጭምር ኢትዮጵያ ውስጥ ረሃብ እንዳለ የሚያስቡ ሀገሮች አሉ። ከ17 ዓመታት በላይ በጦርነት ትግራይ የነበረው ጦርነት፣ ኤርትራ ጋር የነበረው ጦርነት ማስታወስ ይቻላል።
እነዚህን ኢትዮጵያን በዛ የሚስሉ በዛ ኢሜጅ የሚገልጹ ወገኖች አሁንም አሉ ማለት ወደ ኋላም ስንሄድ ተግዳሮቶች ነበሩ እነዚህን ተግዳሮቶች ለማስወገድ ጥረቶች ይደረጋሉ ዲፕሎማሲ ጥረቶች ውጤቶችም ነበሯቸው አሁንም በተመሳሳይ ሁኔታ በየጊዜው የሚነሱ ተግዳሮቶች አሉ ዓለም አቀፍ ደረጃ ደግሞ የሚኖረው ጂኦፖለቲካል ለውጦችን በዛው ተጽዕኖ ያደርጋሉ ለምሳሌ መካከለኛው ምስራቅ ጋዛ ያለው ጦርነተኛ ላይ ተጽዕኖ አለው በእስራኤልና በአረቦች መካከል ያለው ልዩነት እንደዚሁ በህዳሴ ግድብ ምክንያት ከግብጾች ጋር ያለን ነገር ይታወቃል እብራቅ ያለው ሩሲያና ዩክሬን ጦርነት በንግድ ላይ በቱሪዝም ላይ በሌሎች ኢኮኖሚያዊ እንቅስቃሴዎች ላይ እንደዚሁ ማህበራዊ እንቅስቃሴዎች ላይ ራሱ ተጽዕኖዎች አሉት ይሄም አፌክት ያደርገናል ያው ኦብቪየስሊ ኢትዮጵያ የዓለም አቀፍ ህብረተሰብ አካል ናት ዓለም ደግሞ አንድ መንደር የሆነችበት ሁኔታ ነው ያለው አንዱ አካባቢ ያለው ችግር ሌላ አካባቢ ላይ ተጽዕኖ ይፈጥራል ምንም ነፃ ሆኖ ለብቻ ተገልሎ ከሌሎች ችግሮች ነፃ ሆኖ የሚኖር ሀገር የለም እና በዛ ደረጃ ነው እኛ የሚታየው ለማለት ነው እንግዲህ አምባሳደር የአፍሪካ ቀንድ ሀገራት ግዙፉ ሀገር ኢትዮጵያ ከነሱ ልቃ የምትታይ ሀገር ናትና የአፍሪካ ቀንድ ሀገራት ያሉበት ሁኔታ ይታወቃል የሱዳን ጉዳይ አለ ሶማሊያም እንደዚህ የተረጋጋች አይደለችም ጅቡቲንም ብናያት የራሷ የሆኑ ችግሮች አሉ በኬንያም ቀድሜ እንደገለጽኳት በጣም ብዝሃነት ያላት የብዙ ሚሊዮን ህዝብ መኖሪያ የሆነች የዲፕሎማቲክ ኮሚኒቲ መቀመጫ የሆነችው ኢትዮጵያ ደግሞ የውስጥ ሰላም አለመረጋገጥ ውስጣዊ ችግሮች መብዛት የቀጠናው ሀገራት ላይ ረብሻ ይፈጥራል የሚል ስጋቶች አሉና የኢትዮጵያ ሰላም አለመሆን ወደ ውጭ እየወጣ የቀንዱን ሀገራት ክፍተት እየፈጠረበት ቀዳዳ ያበጀለት አይደለም ወይ የሚለው ቤዚካሊ ቅድም ያልነው ነው ዓለም አንድ መንደር እየሆነች የመጣችበት ጊዜ ስለሆነ ኢትዮጵያም በዚህ ደረጃ ነው መታየት ያለባት በጎረቤት ሀገሮች ያለው ችግር እኛ ላይ ተጽዕኖ የሚፈጥረው ያህል በእኛ ሀገር ያለው ችግር ጎረቤት ላይ ችግር ይፈጥራል ስለዚህ ይገናኛል ማለት ነው አሁን የችግሩ መንስኤ ኢትዮጵያ ናት ብሎ ዝም ብሎ መደምደም በጣም ይከብዳል ወም ጎረቤት ሀገር አንዱ ነገር ብለን ማድረግ ይከብዳል ውስጣዊ ችግሮችም አሉ ከኢኮኖሚ ጋር ከምን ጋር የተያዙ ከተፈጥሮ ጉዳዮች ጋር የተያዙ ውጫዊ ችግሮችም አሉ እነዚህ ተጽዕኖ አላቸው ዴፊኒትሊ እንዳልሽው ኢትዮጵያ ውስጥ የሚኖረው ችግር ጎረቤት ሀገሮች ላይ ችግር ይፈጥራል ጎረቤት ሀገር ምን ይመስላል ስንል ደግሞ ዛሬ ጎረቤት ሀገር ሱዳን ነው ሱዳን እርስ በርስ ጦርነት ውስጥ በመናቆል ላይ ያለች ሀገር ናት ያልተረጋጋች ሀገር ናት ጎረቤት ሀገር ሲባል ሶማሊያ ነው ሶማሊያ በአልሸባብ ምክንያት ከፍተኛ ችግር ውስጥ ያለች ሀገር ናት የተከፋፈለችም ሀገር ናት ፎር ዳት ማተር ጅቡቲም የውጭ ቤዝ ያለባትና ብዙም ክብደት የማይሰጣት ነገር ግን የውጭ ተጽዕኖ ያየለባት አካባቢ ናት ስለዚህ በአንጻራዊነት ሲታይ እንደውም ጠንካራ ቦታ ጠንካራ መንግስት አመራር ያለው ኢትዮጵያ ውስጥ ነው እነዚህ ጎረቤት ሀገሮች ከሆነ ለጎደል ያሉበትን ሁኔታ እናውቃለን ማለት ነው ይህ ማለት ግን እኛ ችግር የለንም ማለት አይደለም እኛም ችግሮች አሉ ውስጣዊ ችግሮች አሉ ስለሆነም ነው ችግሮችም ስላሉና አሁን የዚህ የምክክር ኮሚሽን የሚባለው በውስጣዊ ችግሮች ላይ እንዲነጋገር የኢትዮጵያን ችግሮች ለይቶ እንዲያወጣ ልዩነቶችን ሰላማዊ በሆነ መንገድ ህዝቡ ተነጋግሮበት ለዘመናት አገሩን ሲያናቁር ጦርነት ውስጥ ሲያባላ የነበረው ነገር እንዲያወጣ የተሰየመው ማለት ነው ከዚህ አንፃር ስናይ ተወራራሽ ነገሮች ናቸው ያሉት ተመሳሳይ ነገሮች ናቸው ያሉት በአጠቃላይ ዓለም አቀፍ ህብረተሰብ ራሱ ፌር አይደለም ግጭቶች አሉ በአፍሪካ ውስጥ በርካታ ግጭቶች ናቸው ያሉት ከ16 በላይ የሆኑ ግጭቶች በኤዥያም በላቲን አሜሪካም አሉ ግጭቶች ችግሮች አሉ ከዚህ በውጪ ደግሞ የታዳጊነት የኋላ ቀርነት ነገር አለ ቀንድ አፍሪካ ደግሞ ብዙ ችግሮች ያሉበት አካባቢ ነው ስለዚህ የዓለም አቀፍ ችግሮች ተወራራሽ ናቸውና እኛም ላይ የሚፈጥሩት ተጽዕኖ አለ እኛም ችግሮች ደግሞ በዓለም አቀፍ ህብረተሰብ በጎረቤት ላይ የሚፈጥሩት ተጽዕኖ አለ ለዚህ ነው ዞሮ ዞሮ በመግባባት መንፈስ በመነጋገር መንፈስ በዲፕሎማሲ መንገድ በሰላማዊ መንገድ ችግሮች ይፈቱ እየተባለ የሚወተወተው ማለት ነው ይሄ የሶማሌላንድ የወደብ ስምምነት ወይም ከሶማሌላንድ ጋር ኢትዮጵያ አድርጋው የነበረው ስምምነት ከፍተኛ የንግድ እንቅስቃሴ ከሚደረግበት ቀጠና ብዙ ተጠቃሚ እንደሚያደርጋት ምንም ጥያቄ አልነበረም ይሄም በብዙዎች ተቀባይነት ያገኘ ሐሳብ ነበር ይሁን እንጂ 120 ሚሊዮን ህዝብ ባለቤት ለሆነች ወደብ አልባ ሀገር
የባህር ጠረፍ መስጠት ለአዲስ አበባና ለጎረቤት ሀገራት ምን ማለት ነው የሚለው በትክክል ምላሽ ያላገኘ ነው። ምን ማለት ነው አምባሳደር? የወደብ ጉዳይ ሪሊ ኢትዮጵያ ወደብ ዛሬ አይደለም የሚያስፈልጋት፣ ትላንት የሚያስፈልጋት ነበር። እንዳልሽው በአፍሪካ ውስጥ በህዝብ ብዛት በሁለተኛ ደረጃ ያለች ሀገር ናት። በየጊዜው ኢኮኖሚያዊ ያደገ የሚሄድ ሀገር ነው። ቱሪዝም፣ ንግድ እንቅስቃሴዎች በርካታ ነገሮች የሚታዩበት ሀገር ነው። ለዚህ ሁሉ ወደብ በጣም ያስፈልጋል። ስለዚህ የወደብ ዳይቨርሲቲ አሁን ያለው ወደብ ብቻ ሳይሆን ሌላም ተጨማሪ ወደብ ማግኘት ማለት ለኢትዮጵያ በጣም ትልቅ በጣም አስፈላጊ ጉዳይ ነው። ስለሆነም ነው እንግዲህ በአመራር ደረጃ በሆኑ ሰዓት ጥረቶች እየተደረጉ ያሉት። ዓለም አቀፍ ህብረተሰብም ይሄን ይረዳዋል፣ ብዙዎች ሀገሮች ይረዳሉ። በእርግጥ ከራሳቸው ጥቅም በመነሳት የኢትዮጵያን ጥቅም በመጻረር ይሄን የሚቀናቀኑ የማይደግፉ ወገኖች አሉ። እንዳጋጣሚ በጎረቤቶቻችን ሀገሮች በሙሉ ወደብ አላቸው። በእነሱ ወደብ ብንጠቀም ለእነሱም እንጠቅማለን። የኢትዮጵያ ችግር የእነሱም ችግር ነው የሚሆነው። ኢትዮጵያ ውስጥ የኢኮኖሚ ችግር አለ ማለት እነሱ በሀገር ኢኮኖሚ ችግር ይፈጠራል። ይሄ ውህደት ይፈጥራል። ዓለም አቀፍ ህግም ይሄንን ይፈቅዳል። ነገር ግን ኢትዮጵያ ይሄንን ሰላማዊ በሆነ መንገድ በድርድር በሰጥቶ መቀበል መርህ ለማግኘት ጥረት እያደረገች ናት። ይሄ ጥረት ቀጥሏል። ይሄ ጥረት ዛሬ አይደለም ትላንት ነው መሆን የነበረበት። ግን እንደሚሉት ለዛ ነቨር ነው፣ ከመቅረት መዘግየት ይሻላልና ኦሬዲ አሁንም መጀመሩ ጥሩ ነው። ይሄንን መደገፍ ያስፈልጋል። ድጋፍ ለዚህ ማሰባሰብ ያስፈልጋል። ስልታዊ ብልጠት የተሞላበት ዲፕሎማሲያዊ ስራ መሰራት አለበት። ከግጭት በመለስ፣ ከጉልበት በመለስ፣ ከጦርነት በመለስ ሰላማዊ በሆነ መንገድ ወደብ ማግኘት የሚቻልበትን ጥረት የማድረጉ ነገር አሁንም ተጠናክሮ መቀጠል እንዳለበት ነው የሚታየኝ። የኢትዮጵያ ህዝብም ይሄን ይረዳዋል ብዬ አስባለሁ። ይሄ የወደብ የማግኘት ጉዳይ ሲነሳ በወቅቱም እስካሁን ድረስ የቀጠለ አጀንዳ ነው። በብዙዎች በፖለቲከኞች፣ በተለያዩ አክቲቪስቶች ትችት ሲሰነዘርበት ነበር። ኢትዮጵያ ወደብ ማግኘት ካለባት ለምን እዛ ሶማሌላንድ ድረስ ሄደች የሚል ጥያቄዎች ሲነሱ ነበር። ወደብ ማግኘት ካለባት በዚህ አቅጣጫ ነው የሚሉ ግን መፍትሄዎች ሲሰጡ አልነበረምና ኢትዮጵያ በትክክል ወደብ ማግኘት ያለብኝ ከዚህ አቅጣጫ ነው ብላ እንድትወስን ያደረጓት ምክንያቶች ምን ነበሩ? ይሄ ቤዚካሊ ቅድም እንዳነሳ ነው ጎረቤቶቻችን አብዛኞቹ ወደብ አላቸው ከኛ በስተቀር ማለት ነው። ስለዚህ ከሁሉም ከተስማሙንና ከቀረቡን እሺ ከሚሉን ወገኖች ጋር በዲፕሎማሲ መንገድ መደራደር ያለ ነገር ነው። የማን ይቅደም የሚለው ነገር ብዙም ክብደት የሚሰጠው አይደለም፣ የተገኘው ማለት ነው። ምክንያቱም ዞሮ ዞሮ ኢምፖርት ኤክስፖርት ስራዎች የሚሰሩት ከየቱም የኢትዮጵያ አቅጣጫዎች ነው። በሰሜን በኩል፣ በደቡብ በኩል፣ በምዕራብ በኩል ያሉት አካባቢዎች በሙሉ ኢምፖርት ኤክስፖርት ስራ ላይ ይሳተፋሉ። የሚቀርብ ወደብ ማግኘት ተመራጭ ሊሆን ይችላል፣ ግን ሁሉም ይቀርቡናል። ምክንያቱም እነዚህ ጎረቤት ሀገሮች በቅርበት ነው ያሉት። አሁን እኮ ጅቡቲን እየተጠቀምን ነው። የሶማሌ አንድ ወደብ ብናገኝ ይበቃል ማለት አይደለም። ሌላም ተጨማሪ ወደብ ሊያስፈልገን ይችላል። ከኬንያም ጋር አብሮ መደራደር ይቻላል። ከተቀሩትም ሱዳንም ወደብ አላት፣ እዛም ጋር መደራደር ይቻላል። ሰላማዊ በሆነ መንገድ ወደብ ማግኘት ይቻላል ነው ኦልሬዲ። ስለዚህ ይሄንን ቅደም ተከተል ውስጥ ከመሄድ ይልቅ ወደብ ማግኘት የሚቻልበትን መንገድ ፈልጎ ድርድሩን በየጊዜው በጣም ብልጠት በተሞላበት ሁኔታ ከግጭት ነፃ በሆነ መንገድ፣ ጥርጣሬ በማይፈጥር መንገድ፣ ግጭት በማይፈጥር መንገድ ማካሄዱ በጣም ጥሩ ነው ብዬ ነው የማስበው። ወቅታዊ የአፍሪካ ቀንድ ፖለቲካ ትልቁ አሁን የወቅቱ መነጋገሪያ ደግሞ የኢትዮጵያና የኤርትራ ግንኙነት መቋረጥ እየተነገረ ነው ያለው። በብዙ መልኩም እየተገለጸ ነው ያለው። አንዳንድ ሰጣ ገባዎችም ከዛም በኩል የሚሰነዘሩ አስተያየቶችም የመንግስታዊ ስርዓትን የመተቸት አባዜ ሁሉ በመሪዎች በመሪ በአካባቢ ከዛ ከኤርትራ ወገን ሲሰማ ነበር። ይሄ ነገር መቋረጡ በአፍሪካ ቀንድ ሌላ ጦርነት አንዣቧል የሚሉ መላምቶች እንዲሰነዘሩ አድርጓልና ትክክል የአፍሪካ ቀንድ አሁን ሌላ ጦርነት የማስተናገድ አቅም አለው? ሲጀመር የአፍሪካ ቀንድ አይደለም ዓለም አቀፍ ህብረተሰብ ጦርነት እንደማያዋጣው በአሁኑ ሰዓት መረዳት አለበት ብዬ አስባለሁ። ጦርነት ለማንም በምንም ሰዓት በምንም ጊዜ ውጤት የለውም። ብታሸንፊም ብትሸነፊም
ማቴሪያል ሎዝ አለው ሰብአዊ መብት ህይወት ይወስዳል ጦርነት የሚመከር አይደለም ቂም ቋጥሮ ያልፋል ይሄ ደግሞ ሌላ ጊዜ ችግር ውስጥ ይፈጥራል ስለዚህ የጦርነትን አለማስፈልግ ጦርነት እንደማያስፈልግ በተለይ ከኛ ሀገር የበለጠ ከአፍሪካ ቀንድ የበለጠ የሚረዳው ወገን ያለ አይመስለኝም ምክንያቱም እኛ ሀገር በርካታ ጦርነቶች ውስጥ ያለፍን ሰዎች ነን በእነዚህ ጦርነቶች ምክንያት ይሆናል ምናልባትም ታዳጊ የሆነ ነገር ነው ተፈላጊውን የሆነ የኢኮኖሚ እድገት ደረጃ ያልደረስ ነው ብዙዎቹ የአፍሪካ ሀገሮች የዚህ ሰቆቃ እንትን ነው ወደ ዳነሳሽው ጉዳይ ለመምጣት እኔ ኢን ፕሪንሲፕል በማንኛውም ሂሳብ በምንም ሂሳብ እነዚህ በተጠቀሱት ጎረቤት ሀገሮች መካከል ምንም ጦርነት አያስፈልግም ብዬ አስባለሁ ሌላው ሶሻል ሚዲያ ቴክኖሎጂ ኢንፎርሜሽን ቴክኖሎጂ የማደጉ ነገር የፈጠረው ጥሩ ነገር ቢኖር በዛው ልክ ደግሞ የሚባዙ ነገሮች ያላግባብ የሚነዙ ነገሮች አሉ ትክክለኛ ያልሆኑ መረጃዎች ዲስኢንፎርሜሽንስ ሚስኢንፎርሜሽንስ በዛሉ ይሄንን በደንብ የሚቋቋም ማህበረሰብ ስነ ልቦና ይጠይቃል ማለት ነው አሁን እኔ ለምሳሌ በኢትዮጵያና በኤርትራ መካከል በአሁኑ ሰዓት ዲፕሎማቲክ ግንኙነት ተቋርጧል የሚለው ነገር የኤርትራ ኤምባሲ አስተባብሎታል አላቋረጥንም ነው ግንኙነት የሚለውና ኤምባሲውን ግን ከዚያው አውጥቷል እንዳልሆነ ነው መረጃ ያለን እኔው እዚህ ላይ መከራከር ያስፈልግም ማጣራት ነው ይሄ ግን ተፈላጊ አይደለም ይሄ ግን የሚያዋጣ አይደለም ለኛም ለኤርትራውያን ወደዚህ የሚወስደን መንገድ መኖር የለበትም አሁን ቅርብ ጊዜ ትዝታችን ነው ከሶማሊያ ጋር በሶማሌላንድ ምክንያት ግጭት አፋፍ ላይ ደርሰን ነበር አላስፈላጊ ፕሮፓጋንዳ ተነስቶ ነበር አይደል ያን ነገር ባጭር ጊዜ ውስጥ ዘጋ ነው አሁንም ይሄንን አላስፈላጊ ነገር መዝጋት ያስፈልጋል ብዬ አስባለሁ አይ ቲንክ ከዛ በለጠ በዚህ ላይ ኮሜንት መስጠት ብዙም ፈቃደኛ አይደለም እንግዲህ አምባሳደር ይሄ የአፍሪካ ቀንድ ደግሞ ወጣ እንመለሳለን ወደ በኋላ የዓለም የፖለቲካ ተለዋዋጭነት የጦርነት መብዛት የዓለም ሀገራት የዲፕሎማሲ አቅጣጫቸው መቀያየር ለኢትዮጵያም ትልቅ ፈተና እንደሚሆን የታወቀ ነው አንዴ ጠቆም አርጋውት ነበር ይሄ የእስራኤልና የፍልስጤም ጦርነት ከዛ አልፎ አሁን ደግሞ ፍልስጤማውያንን የማቋቋም በሲናይ በረሃ የማስፈር እቅድ የአሜሪካ መንግስት አልቃ መግባት ወደ ኢትዮጵያ የሚያዘነብል ነገር እንዳለ የግብጽ በዚህ በአባይ ጉዳይ ላይ ትኩረት ሰጥቶ መስራት የህዳሴ ግድብን የተቃውሞ ሐሳብ የማራመድ አጀንዳውን አቀጣጥላ እንድትቀጥል ይሆናል የሚሉ ሐሳቦች ይሰነዘራሉና እነዚህን ሁኔታዎች እንዴት አዩአቸው ወልቀድም ዓለም አንድ መንደር ከመሆኗ ጋር በየትኛውም የዓለም አካባቢ የሚፈጠረው የሚታየው ተግዳሮት እኛም ላይ ራሱ ተጽዕኖ አለው ጥሩ ነገርም በዛው ልክ በእኛ ላይ በጎ ሁኔታ የማሳረፍ ነገር አለው ምክንያቱም ዓለም በንግድ እርስ በርስ የተገናኘበት ሁኔታ ነው ያለው በቱሪዝም እርስ በርስ የተገናኘበት ሁኔታ ነው ያለው ተጽዕኖው ምናልባት ሊያንስ ይችላል እንደየርቀቱና ቅርበቱ ማለት ነው አሁን ለምሳሌ ያነሳሽው የመካከለኛ ምስራቅ የጋዛ ጦርነት እዛ አካባቢ ቀይ ባህር አለ ቀይ ባህር አካባቢ የንግድ መርከቦች ይሄዳሉ እዛ አካባቢ በሚንቀሳቀሱ መርከቦች ላይ ራሱ ተጽዕኖ አለው እኛ ከመርከቦች ንቅናቄ ኢንትረስት አለ የመርከቦች መጓዝ የመርከቦች ጉዞ መሳለጥ የባህር አጠቃላይ ጉዞ ንግዳችን ላይ ተጽዕኖ አለው ያ በተቋረጠ ቁጥር ወይ መንገዱ በተራዘመ ቁጥር ወይ በዘገየ ቁጥር እኛ ኢኮኖሚ ላይ ራሱ ተጽዕኖ አለው የአካባቢ ኢኮኖሚ ላይ ተጽዕኖ አለው ማለት ነው ስለዚህ ኢምፓክት አለው ኢቨን ከዛም አልፎ ሩሲያና ዩክሬን አካባቢ አውሮፓ ውስጥ እየተካሄደ ያለው ግጭት በዛው ልክ በእኛ ላይ ተጽዕኖ አለው የቱሪዝም ፍላጎት አለን ከዛ የሚመጡ ቱሪስቶች ችግር ላይ ወድቃሉ ወደዚህ የመምጣት ችግር አለ መንገድም የአቪዬሽን በተለያየ በረራም የሚቋረጥበት እድሉ አለ ማለት ነው በአጠቃላይ በዓለም አቀፍ ደረጃ ያሉ ግጭቶች የጎረቤት ሀገሮች ሲሆኑ ደግሞ ስደተኛ ይመጣል ይሄ በኢኮኖሚ ላይ በርደን ነው የተለያዩ ሌሎች ህጸጾች ይመጣሉ ከዚህ ጋር ሌሎች
ችግሮችም አሉ ከዚህ ጋር የሚፈጠሩ ማለት ነው የኮንትሮባንድ የሰው ዝውውር ህገወጥ የሰዎች ዝውውር ህገወጥ የመሳሪያ ዝውውር ህገወጥ የገንዘብ ዝውውር እነዚህ ነገሮች በሙሉ ይመጣሉ እነዚህ በእኛ ጸጥታ ላይ በእኛ ሰላም ላይ በእኛ ኢኮኖሚ እድገት ላይ በአጠቃላይ በሀገራችን አጠቃላይ አኗኗር ላይ ራሳቸው በጎ ያልሆነ ተጽዕኖ አላቸው በሌላም ላይ እንዳላቸው ማለት ነው ስለዚህ ዓለም ሰላም በሆነች ቁጥር በተረጋጋች ቁጥር እኛም ሀገር ይረጋጋል ስለዚህ ዓለም ደግሞ ችግር ላይ በወደቀች ቁጥር እኛም ችግር ላይ እንወድቃለን በቅርብ ያሉ ጎረቤቶቻችን በተቸገሩ ቁጥር ልክ አሁን ሱዳን ሶማሊያ የምናየው ነገር እኛ ላይ ተጽዕኖ እንደሚፈጥር ማለት ነው እኛም ጋር ያለው ነገር በእነሱ ላይ ተጽዕኖ እንደሚፈጥር እነዚህ መስተጋብር አላቸው እዚህ መስተጋብር ነው ከግምት መግባት ያለበትና ስለዚህ ዓለም አቀፍ የጂኦፖለቲክስ ውስጥ ያሉት ተግዳሮቶች በእኛ ላይ ራሳቸው ተጽዕኖ አላቸው በጎ ነገሮችን በዛው ልክ በጎ ተጽዕኖ ስላላቸው እነዚህም ስቴክ አለን ነው ጉዳያችን ናቸው አይመለከተንም የኛ ጉዳይ አይደለም አረብና እስራኤል ቢዋጋ ምን አገባን የምንልበት ዘመን አይደለም ምክንያቱም ግንኙነት አለ ቢያንስ በትንሽ ምሳሌ ወደ አረብ ሀገሮች የሚሄዱ አውሮፕላኖች አሉ ኢትዮጵያ አየር መንገድ ይቋረጣል ይሄ ብዙ ኢምፓክት አለው ከዛ የሚመጣው ሸቀጥ ካለ ከዛ ወደዛ የሚልከው ሸቀጥ ካለ ይቋረጣል ይሄ ራሱ ተጽዕኖ አለው ቱሪስቶች ከዛ ይመጡ ከሆነ እኛም ቱሪስት ወደዛ የሚልከው ከሆነ ይቋረጣል ይሄም ተጽዕኖ አለው ስለዚህ ዓለም አቀፍ ችግሮች ተግዳሮቶች በክፍለ አህጉር ደረጃ በአፍሪካ ደረጃ ያሉ ተግዳሮቶች በጎረቤት ደረጃ ያሉ ተግዳሮቶች በእኛ ላይም ተጽዕኖ ስላላቸው ይሄንንም ከዚህ አንፃር ከግምት ማስገባት የምንከተለው ውጪ ግንኙነት ሰላማዊ የሆነ ዓለም አቀፍ ግንኙነት እንዲኖር ነው ለሰላም ሁሉ ጊዜም ጥረት ማድረግ አለብን ለሰላም ምን ቆጥቦ ነገር መኖር የለበትም ለሰላም ጥረት ማድረግ አለብን ማለት ነው ለአፍሪካ ቀንድ አለመረጋጋት ዋነኛው ችግር በቀይ ባህር አካባቢ የበርካታ ሀገራት ፍላጎት እየተጠናከረ መምጣት እንደሆነ ይነገራልና ቀይ ባህርን ያን ያህል እነዚህ የአውሮፓም የአሜሪካም ሌሎች የመካከለኛው ምስራቅ ሀገራትም ፍላጎታቸው ወይም ስበታቸው እንዲሆን ያስቻለው ነገር ምንድነው ተብሎ ይታሰባል ወለ ባህር የባህር ንግድ አለ ባህር ላይ የተጽዕኖ አካባቢ መፍጠር ነገርም አለ ለምሳሌ አሁን ጅቡቲ ውስጥ በርካታ ሀገሮች ከ10 የማንሱ ሀገሮች ቤዝ አላቸው የተለያየ ቤዝ ማለት ነው በንግድ ምክንያት ኢንትረስት አላቸው እዚህ አካባቢ መካከለኛ ምስራቅ ደግሞ የነዳጅ ምንጭ ከመሆኑ ጋርም እዛም ኢንትረስት አላቸው አፍሪካም እንደዚሁ ልካውን ኮንጎ ውስጥ በመዳም ምክንያት በማዕድን ምክንያት ኢንትረስት እንዳላቸው እንደሚንቀሳቀሱት ማለት ነው እነዚህ ችግር የሚፈጥሩበት ሁኔታ አለ የችግሩ ሁሉ መንስኤ ግን እነዚህ የውጭ ፍላጎቶች ናቸው ለመውሰድ በጣም ይከብዳል ምክንያቱም የታዳጊ ሀገሮች ችግሮች መንስኤዎች ውስጣዊም ናቸው ለምሳሌ የመልካም አስተዳደር አለመኖር የሚያስከትለው ችግር አለ የመልካም አስተዳደር መጥፋት በሀገር ቤት ጭቆና ያመጣል ይሄ ጭቆና ስደትን ያስከትላል የውስጥ ችግሮች ማለት ነው የአየር መዛባት አለ የተፈጥሮ ችግሮች አሉ ጎርፍ ድርቅ የመሳሰሉት ነገሮች አሉ እነዚህ የሚፈጥሯቸው ችግሮች ዞሮ ስደት እንዲኖር ሰዎች ወደ ውጪ በገፍ እንዲወጡ ያደርጋል ውስጣዊ ችግሮች ጭምር ከውጫዊው ጋር አንድ ላይ ተዳምረው ነው እንደ አፍሪካ ቀንድ አካባቢ ያሉትን ችግሮች የተባባሰ አካባቢ የሚያደርጉት መካከለኛ ምስራቅንም እንደዛ ነው ስለዚህ የችግሮቹን መፍትሄ በመናይበት ጊዜ ውስጣዊ ችግሮችን ለመፍታት ውስጣዊ መፍትሄዎች በሚያስፈልጉት ልክ የውጫዊ ችግሮችን የውጫዊ ተጽዕኖዎችን ማቋቋም ይጠይቃል ማለት ነው ለነገሩ የውስጣዊ ችግሮች አገሮች በተቋቋሙ ቁጥር ባስወገዱ ቁጥር ለምሳሌ መልካም አስተዳደር ከሰፈነ አገር ውስጥ የልማት እንቅስቃሴ ካለ ፍትህ ካለ ስራ አጥነት ከሌለ እና ወዘተርፈ ብዙ ስደት የማይኖር የውጭ ተጽዕኖ የውጭ ጣልቃ ገብነቱም እየቀነሰ ይሄዳል ምክንያቱም ቀዳዳ ያገኙ ውስጥ ችግር ካለ ግን የመላእክት በውስጥ ችግር የመግባት ተጽዕኖ የመፍጠር እድሉን በዛው ልክ እየሰፋ ይሄዳል ማለት ነው